የለልኝ በቃቸው ደግሞ አንተ ብልሃተኛ ነኝ ምናምን ልትበለል ልትወራ ነው እንዴ? ይሁንክ ጀዝባ ዳይመንድ አንደርስም እንዴ? ደርሰናል። ትንሽ ነው የቀረው። ምን ነው ደከመ? ቢደክመኝስ ምን አማራጭ አለኝ ብለህ ነው? ወይ ካልሆነ አንተ እዚህ ጠብቀን እኔ እና እሱ ደርሰን እንምጣ። አይ ቻለ በደንብ አይቻለሁ። እሺ ቆይ ለምን በዚህ ልክ ፈጣጣ ትሆናለህ? እጇን ይዘህ ስትላት አላየሁም። ቅምጥል ተረጋጊ። አልረጋጋም። ተጣከምቴ ሰምኛለሽ? ቅምጥል አውራት እንጂ ምንም ያደረኩት ነገር የለም። ከዚህም የበለጠ ነገር ማየት ነበረብኝ ማለት ነው። ምን አይነት አስመሳይ ሰው ነው በእናትህ? ሲጀመር አውቀ ነው አብረኸኝ አልነበርክም። እሺ ቅምጥል ለምን ራስን ብቻ የምታዳምጪው? ማውራሽ ነገር አዳምጪ። ለቃቃየ አለቅሽም ቅምጥል። ጨረሳችሁ? አዎ ወደ ጨርሰናል። በሉ በቃ ቶሎ ተሰናበቱ፣ ኋላ መኪና እንዳያመልጥ። እንዴ አሹ አንተም ልትሄድ ነው እንዴ? የለም እኔማ አልሄድም፣ እነሱ ልሸኛቸው መጥቼ። ሰላም ሰላም፣ እንዴት ናችሁ? ዛሬም እንዴት ልበለው በአዲስ ቪዲዮ መጥተናል ማለት ነው። እኔ በጣም ያስደሰተችኝ የፍቅር እናት ናት። ሁሉን ነገር ተቀብላ እሺ አንተ እንዳልክ ብላላ ደስ ስትል ይህን ሁሉ ፈቃድ የሰጠች በጣም ደስ ብሎኛል። እኔ ከቀደሙ በጣም ፈርቻት ነበረ በፊት እስካሁን ቢነግሯት ኖሮ በፊት ጀምረው ቢነግሯት ኖሮ እስካሁን ድረስ ይጋቡ ነበረ። ነገር ግን አሁንም ገና ነው፣ ብዙ ነገሮች ይቀሯቸዋል ማለት ነው። አዴና ዴቭ ተተጋቡ ድራማው አበቃ ማለት ነው። እንግዲህ የፍቅር እናት በጣም ነው እኔ ያስደሰተች በሁሉ ነገር። እሺ ጎሽ ደጋረክ የኔ ልጅ በርታ ጥሩ ነው እያለች እንደዚህ ማበረታቷና ልጇን ደግሞ አርፈሽ ትምህርትሽን ተማሪ ምንድን ነው የምትይው ብላ መቆጣቷ በጣም ደስ የሚል ነገር ነው። ታውቃለች የፍቅር እናት ፍቅር ዴቭን እንደምትወደው ታውቃለች። ነገር ግን እሱ ደግሞ እንደሚያመነጭቃትና ፊት እንደማይሰጣት ታውቃለች። ይህን ሁሉ ስለምታውቅ ነው ልጇን አርፈሽ ተቀመጪ የምትላት ማለት ነው። እንግዲህ እሷ የግድ ብታገባው እሱ ታልወደዳት ምንም ዋጋ የለውም። ስለዚህ የሁለቱ ፍቅር አንድ ላይ ሲሆን ተመሳሳይ ሲሆን ጥሩ ኑሮ ይኖራል። እሱ ወዷት እሷ ሳትወደው፣ እሷ ወዳው እሱ ሳይወዳት ሲቀር ደግሞ በጣም ሰጣ ገባ የሆነ ትዳር ይኖራል ማለት ነው። እንግዲህ ዴቭ ዛሬ ወደ ገጠር ሄዷል ከዳይመንድ ጋር። እንግዲህ የአደይ አባትና ዴቭ እንግዲህ ሊፋጠጡ ነው። አብረው ምን እንደሚባባሉ እንግዲህ አብረን እናያለን ማለት ነው። ሊሊ ደግሞ በጣም አስጠላባት። አንዴ ለምን ትሄዳለህ ትላለች፣ አንዴ ከሰው ጋር ለምን ትገጥማለህ ትላለች፣ አንዴ ደግሞ ሄድልኝ ትላለች። እሺ ስለ እኔና ስለ አንቺ እናውራ ሲላት ምንድነው የምናወራው? ምን ፈልገህ ነው ትለዋለች። ከስሯ ሲሄድ ደግሞ ለምን ጠፋ ለምን ከርክ ትላለች። በቃ ፍቅር ይዟት ለመግለጽ ለመናገር የሆነ የያዛት አንድ በቷ ውስጥ የሆነ ነገር አለ ገልጻ ለመናገር ማለት ነው። እንግዲህ ማነው ሊሊ በጣም አስቸጋሪ ነው። አሹ ደግሞ በጣም ይኸው እስካሁን ድረስ ደረሰ። ዛሬ ነገ እነግራታለሁ እያለ እንግዲህ ሮማንን አሹም ይወዳታል፣ ዳይመንድም እንደዛው ይወዳታል። ነገር ግን አሹ ለዳይመንድ ሲያፋት እንኳን አያትን አይለውም፣ እንዲያቅፋት አይፈልግም። ነገር ግን ያው ምንም ማድረግ አይችልም። እሷ ግን ወንድሜ ነህ ብላ ዘግተዋለች። ግን እሱ ዛሬ ነገ ልንገራትና እወድሻለሁ የሚለውን ቃላት ለማውጣት ብዙ ሰዓታት ይፈጁበታል፣ ወይም ደቂቃዎች። ብዙ ሲያወጣ ሲያወርድ በቃ አንድ በቱ ይዘጋል ማለት ነው። ለእሷ ለመግለጽ እንግዲህ በጣም የሚከብድ ነገር ነው። በዛሬው ጊዜ በጣም የሚከብድ አይደለም፣ ግን ያው ትንሽ የበፊቱን አንጥተውት ነው ማለት ነው። በጣም ደስ የሚል ድራማ ነው። እንግዲህ ማለቂያውም እየደረሰ ነው መሰለኝ። ብዙም የሚያጓጓ
ድራማ ነበረ። እንግዲህ ፍቅር ለብቻዋ ልትቀር ነው፣ ግን ከበፊቱ ትንሽ የሆነ ቀጠብ ብላለች። እናትየዋ ቤት ውስጥ ስለምትውል እና አሁን እዚሁ ስለተቀመጠ ትንሽ የተወሰነ ከበፊቱ ይሻላል ማለት ነው። እንግዲህ ገጠር ሄዳለሁ ብላ ነበረ። ገጠር የምትሄጂው ለምንድን ነው? ማንን ልታይ ነው? ማንን ልትይ ነው? ሄደሽ ገጠር ማንን ታውቂያለሽ? ስለዚህ አንቺ ማንም አይወዳትም። ገጠር ብትል ተማጋ ነው የምትሄደው። ተደጋ ትስማማም። ሁለተኛ ደግሞ እዛ ሄዳ ብዙ ነገር ታበላሽባችኋለች። እኔ አዴን አሰጣችኋለሁ ወይንም ደግሞ አዴን እንደዚህ አደርግላችኋለሁ ብላ በጎን ሌሎቹን ይዛ መጥታ አዴን ብታስወስር ትችላለች። የሆነ ነገር ሲጠነሰስ አዴ እኮ እንደዚህ ሰርታለች ብላ የሆነ ውሸት ነገር ጠንስሳ ስለምትናገር ስለሚያውቅ ዴቭ አንቺ አርፈሽ ተቀመጪ፣ እኔ ከአንቺ ጋር ወዴትም ሊሄድ አልችልም ብሎ ነው የዘጋት። እንግዲህ ሁልጊዜ ምንም ፊት የሚባል ነገር አይሰጣትም በሚገርም ሁኔታ ማለት ነው። እንግዲህ መጨረሻ አካባቢ ምጥን ወደቀች ማለት ነው። ኪንጎ ያደረገው ነገር በጣም ስህተት ነው። ምንም እስካሁን ድረስ ሊወዳት አልቻለም። ምጥንን ይከተላታል። እሷ ስለምትከተለው አብሯት ይሆናል። ነገር ግን ልቡን እስካሁን ከፍቶ አልሰጣትም። አሁንም ድረስ አደይ ጋ ነው ያለው። እጇን ይዞ ለምን ትሄጃለሽ አውሪ ትንሽ ብሎ ያስ ሲያረጋት ምጥን አይታ ነበረ። ከዛ ለካ እስካሁን ድረስ የምትከተለች ዝም ብለህ ነው የምከተለች ዝም ብለህ ነው ተኔ ጋ ይሆንክ መስሎኝ ነበረ፣ ስለዚህ አልፈልግህም ብላ ተመልሳ ወደ ቤት ሄዳ ነበረ። ገና የወንድሟን ሀንግ ስሰማ በጣም ነው ከፌንት የምትነቅለው ማለት ነው። እንግዲህ ቤት ውስጥ አልፈልግህም ስትል ወርቃለች። እሱም ደንግጦ እየተመለከተ ነበረ። ወንድምየው ሄዶ ገና ብዙ ነገር ይፈጥራል ማለት ነው። ከዛ እሷን ትቶ ኪንጎ እሷን ካነሳ በኋላ ብድግ ብሎ ወንድሟን ፈርቶ ቀጥታ ወደ አሹጋ ነው የሚሄደው። ማለት ያው ዳይመንድ ስለሌለ ወደ አሹጋ ይሄዳል። እዛ እና አሹጋ ይሄድና ስስቱን ነው የሚያውቀው። እንግዲህ የእሷ ወንድም ማለት ነው የምጥኔ ባህርች ማለት ነው። እኔ ሊሊ አርፋ ፍቅሯን ብትነግረው ደስ ይለኛል። ማለት ተንግዲህ ወዳ እሱ ፈላጊ ያለው እየተከተሉት ነው፣ ሊዱ እየተከተለችው ነው። ስለዚህ ሌላ ሰው ከእጇ ላይ ከሚወስደው በቃ እኔ ወድሃለሁ እንተሳሰብ ብትለው በጣም ደስ ይላል። ቆይ ልቅጣት እያለ ነው እንግዲህ ምንም እስከዛሬ እሺ በይቻው ብሎ አቅፎ ስሙ ነበር የሚሄደው። አሁን ግን እንደዛ ብሎ ነገር የለም ማለት ነው። ለምን እንደዛ አደረግ ስትለው አይደል ያው እስኪ ትንሽ ቢያንስ ልቅጣት ብዬ ነው ያለው። እንግዲህ በጣም ደስ የሚል ነገር ነው። እንግዲህ ቤዛ ደግሞ የሆነ ነገር ጠንስሳለች። ተመልሳ መጥታ ወደ ቤት ተመልሳ ሄዳለች። እንግዲህ ዴቭ እኛም ለሰርጓለን እንድንጠራ ይሆን እያልኩኝ እንግዲህ አደይም የአደይ ቅስቃሴ በጣም ያስጠላኛል። ማለቴ እሱ ነይ እናፍቅሻለሁ እናፍቃለሁ በቃ ትናፍቅኛለሽ ብሎ ሲያቅፋት እሷ ምንም እናፍቃለሁ ብላ በደንብ አቅፋ ተንከባክባ መሸኘት ነበረበት። ምንም ያው ናት እንደዛው እንደበረደች ናት ማለት ነው እንግዲህ